ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ተገዝቻለሁ በወርቅ ደም ዓለምን ትቼ ላገለግል ሞት ሕይወቴ ለኔ ሆኖኛል ባንተ መከራ ሸክሜ ርቋል ለክብር ቆሜ እዘምራለሁ እንደ አቅሜ አገንሃለሁ ፍቅር ማረከኝ በሕይወቴ በዘመኔ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ምድርና ሰማይ እልል ይበሉ ምስጋና ላንተ ይድረስ እያሉ መሳይ የለህም ለቅድስና አቀርባለሁኝ ላንተ ምስጋና ጣቴ በገናን ይደረድራል በቀን በሌሊት ያመሰግናል ጣቴ በገናን ይደረድራል በቀን በሌሊት ያመሰግናል ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ክብርህን አይተው ጠላቶች ፈሩ በጌትነት ወድቀው ተገዙ እንዲነህ አምላክ እንዲነህ ጌታ ሁሉን ፍቅር የምትረታ ባንተ ተመካን በፈጣሪያችን አዳኝ በሆንከው በንጉሳችን ባንተ ተመካን በፈጣሪያችን አዳኝ በሆንከው በንጉሳችን ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ተገዝቻለሁ በወርቅ ደም ዓለምን ትቼ ላገለግል ሞት ሕይወቴ ለኔ ሆኖኛል ባንተ ሸክሜ ርቋል ለክብር ቆሜ እዘምራለሁ እንደ አቅሜ አገንሃለሁ ለክብር ቆሜ እዘምራለሁ እንደ አቅሜ አገንሃለሁ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ
እኛም ብንፈጽመው የመታዘዝ ፍሬ ዋጋውን ብዙ ነው። ይስሐቅ ቢታዘዝ ነፍሱን እስከ መስጠት እሱ ላይ አደረ የአባቱ በረከት። እናክብር ወላጆቻችን እንዲረዝም ዕድሜያችን ስንኖር በምድር በረከት ምርቃት ለእኛ እንዲበዛልን ማክበር ይገባናል። እናት አባትን ማክበር ይገባናል። ወንድም እህትን እናክብር ወላጆቻችን። የእናት ምርቃት ዕድልን ያቃናል። የአባት ምርቃት ዕድሜን ያስረዝማል። እንታዘዝ በግን ሁላችን ሕፃናት እኛም እንድናገኝ የይስሐቅ በረከት። እናክብር ወላጆቻችንን እንዲረዝም ዕድሜያችን ስንኖር በረከት ምርቃት ለእኛ እንዲበዛልን ማክበር ይገባናል። እናት አባትን ማክበር ይገባናል። ወንድም እህትን እናክብር ወላጆቻችን። ተማህፀንኩ በኪዳንከ ኢታስማኒ መርገመ መርገመ ተማህፀንኩ በኪዳንከ ኢታስማኒ መርገመ መርገመ አመ በደኃሪት ዕለት ትመጽእ ዳግመ አመ በደኃሪት ዕለት ትመጽእ ዳግመ አመ በደኃሪት ዕለት ትመጽእ ዳግመ አመ በደኃሪት ዕለት ተማህፀንኩ በኪዳንከ ኢታስማኒ መርገመ መርገመ ተማህፀንኩ በኪዳንከ ኢታስማኒ መርገመ መርገመ አመ በደኃሪት ዕለት ትመጽእ ዳግመ 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 ተማህፀንኩ በኪዳንከ ኢታስማኒ መርገመ መርገመ ተማህፀንኩ በኪዳንከ ኢታስማኒ መርገመ መርገመ አመ በደኃሪት ዕለት ትመጽእ ዳግመ አመ በደኃሪት ዕለት ትመጽእ ዳግመ አመ በደኃሪት ዕለት ትመጽእ ዳግመ አመ በደኃሪት ዕለት ትመጽእ ዳግመ። ሰዓሊተ ምሕረት መልዕልተ ፍጡራን መትሕተ ፈጣሪ ድንግል ማርያም ከፍጡራን ሁሉ በከበረ ክብሯ የተመሰገነች ትሁን። ጻድቃን፣ ሰማዕታት፣ ቅዱሳን ሁሉ እንዲሁ የተመሰገኑ ይሁኑ። እንኳን አደረሳችሁ። ለዚች ቅድስት ሰንበት ለሰንበት ትምህርት ቤቱም 23ኛ የምስረታ ዓመት በዓል ሁላችንንም በሃይማኖት ጤና ጠብቆ ያደረሰ ልዑል አምላካችን እግዚአብሔር የተመሰገነ ይሁን። ብዙ ጊዜ አልወስድባችሁም ምዕመናን። ዛሬ የተነበበውን ወንጌል ደግሞ ከተሰባሰብንበት ወይም ሰንበት ትምህርት ቤቱ ከሚያከብረው በዓል ጋር
በአንድነት አድርገን ጥቂት ቃለ እግዚአብሔርን እንነጋገራለን። እኔ የምለውን ከእኔ በኋላ ደግማችሁ በሉት እስኪ። የቃለ እግዚአብሔር እቺ ብቻ ነች ድምፃችሁ። የቃለ እግዚአብሔር መሬት እንዲህ በሚል ርዕስ የተወሰኑ ነገሮችን እንነጋገራለን። 3 መሬቶችን እናነሳለን። 2ቱ መጀመሪያና መጨረሻ ላይ የምናነሳቸው ናቸው። መሀል ላይ ያለው በወንጌልም በቅዳሴው ላይ ሲነበብ የሰማችሁት የዕለቱ ወንጌል ሉቃስ 8 ላይ ያለው ነው። እንዲህ ሲባል መጀመሪያ የምናስታውሰው አበውም በመጻሕፍቶቻቸው በትምህርታቸው የሚነግሩን ገራሂት ዘሰሉስ የምትባል እመቤታችንን ነው። የማክሰኞ ዕለት እርሻ ትባላለች። የምን ዕለት አልኳችሁ? የዕለተ ማክሰኞ እርሻ ትባላለች እመቤታችንን እና የቃለ እግዚአብሔር መሬት ብለን ስለ እመቤታችን ገራሂት ዘሰሉስነት ሳናነሳ ብናልፍ ልክ አይመጣም። ስለዚህ የመጀመሪያዋ መሬት ብለን የምናነሳት እርሷ ነች። እመቤታችን ቅድስት ድንግል ማርያም ገራሂት ዘሰሉስ ወይም የማክሰኞ እርሻ የተባለችው ዓለም በተፈጠረች ጊዜ እግዚአብሔር አምላክ ሰማይና ምድርን በፈጠረ ጊዜ ለመጀመሪያ ጊዜ በማክሰኞ ዕለት ነበረ ምድር ዘርን ያበቀለችው። በዕለተ ሰንበት ወይም አሃዱ ብሎ ፍጥረትን ሲጀምር በእሁድ ዕለት 8 ፍጥረታትን እግዚአብሔር አምላክ ፈጠረ። በሁለተኛው ሰኑይ ወይም በዕለተ ሰኞ በምንለው በዚህ ዕለት ደግሞ ጠፈርን ፈጠረ። በማግሰኞ ማግሰኞ ማለት ማግስተ ሰኞ ማለት ነው። በግዕዙ ሰሉስ ይባላል። 3ኛ ቀን ማለት ነው። እሁድ አሃደ 1ኛ ቀን ማለት ነው። ሰኑይ ሰነ አማረ ማለት ነው። ሰሉስ በተባለው በ3ኛው ቀን ደግሞ በማጭድ የሚታጨዱ በምሳር የሚቆረጡ እንደዚህ አይነት እጽዋትን ምድር አበቀለች። በእጅ የሚለቀሙ እጽዋትን ምድር አበቀለች። እነዚህ ቀድመው ዘር ተዘርቶባቸው መሬት ያበቀላቸው አይደሉም። ዘር ሳይዘረባቸው እግዚአብሔር አምላክ ይሁን ስላለ ብቻ መሬት ያበቀለቻቸው ናቸው። መሬት ያበቀለችው። ስለዚህ ይህቺ ማክሰኞ ዕለት የተገኘችው እርሻ በእመቤታችን ትመሰላለች። እመቤታችንም ልክ እንዲሁ ካለ ዘርአ ብእሲ ካለ ወንድ ዘር ቃለ እግዚአብሔርን ወይም ወልደ እግዚአብሔርን ወልደዋለችና ካለ ዘር ያበቀለችው መሬት የእመቤታችን ምሳሌ ተባለች። የእመቤታችን ምን ተባለች? ምሳሌ ተባለች። ስለዚህ የቃለ እግዚአብሔር እርሻ የቃለ እግዚአብሔር መሬት ይልቁንስ ገራሂት ዘሰሉስ የማክሰኞ ዕለት እርሻ ብለን ስናነሳ እመቤታችንን ማለታችን ነው። ደግሞ አባ ሄሮኒመስ በእኛ መጻሕፍት ይሮማሲስ ተብሎ የሚታወቅ ሊቅ እንዲያውም እመቤታችንን የቃለ እግዚአብሔር ደብዳቤ ብሎ ያነሳታል። ኢሳይያስ 11 ላይ ያለውን ያነሳና የታተመ ደብዳቤ ብሎ ነቢዩ የገለጸውን ያ የታተመ ደብዳቤ ደግሞ ማንበብ ለሚችል ሰጡት። ማንበብ የሚችለውም ማንበብ አቃተው፣ ማንበብ ለማይችለውም ሰጡት። ታሽጓልና እርሱም ማንበብ አቃተው አለ። ስለዚህ የማያነቡትን ቃል ጸንሳ የተገኘች የታተመች ደብዳቤ እመቤታችን ትባላለች እና የመጀመሪያዋ መሬት የቃለ እግዚአብሔር መሬት የምንላት የአካላዊ ቃል እናት እመቤታችን ቅድስት ድንግል ማርያም ናት። ሁለተኛ የማነሳላችሁ መሬት ደግሞ የእኛ ልብ ነው። የእኛ ምንድን ነው አልኳችሁ? የእኛ ልብ። እመቤታችን አካላዊ ቃልን ቃለ እግዚአብሔርን በአካል ጸንሰዋለች። በአካል ጸንሰዋለች። እንደውም በመጽሐፍ ላይ ቅዱስ ያሬድም እነዚህ 3ቱ ወዳጅ ቃላት ናቸው ይላል። ኪሩቤል፣ መስቀል፣ ማርያም 3ቱም 4 ፊደላት አላቸው። መስቀልም እንዲሁ፣ ኪሩቤልም እንዲሁ፣ ማርያምም እንዲሁ። 3ቱም እግዚአብሔርን የተሸከሙ ናቸው። ኪሩቤል ጸወርተ መንበር ይባላሉ። የእግዚአብሔር መንበሩን የተሸከሙ ናቸው። መስቀል እርሱ በተሰቀለበት ጊዜ ክርስቶስን ተሸክሞታል።
እመቤታችን ጸንሰዋለች። ስለዚህ ወዳጅ ቃላት ይባላሉ አለ። ቀጠለና ደግሞ ከነዚህ ግን የማርያም ነገር ይበልጣል። እነዚያ በጸጋ ተሸከሙት፣ እርሷ ግን በአካል ጸነሰችው ብሎ ገለጸ። ልብ በሉ። ይህን ያነሳሁት ለምንድን ነው? እኛ ቃለ እግዚአብሔር ያድርብናል ስንል እርሷ ላይ እንደሚያድሩ አይደለም። እርሷ ላይ ከስጋዋ ስጋን ከነፍሷ ነፍስን ነስቶ ተጸነሰ። እኛ ጋር ግን ማይደረ እግዚአብሔር የምንባለው ቤተ መቅደስ የምንባለው ልቡናችንን ንጹሕ ስናደርግ እግዚአብሔር በጸጋ የሚያድርብን መሆኑን ለማመልከት ነው። ልብ በሉ። ይህንን የሚያመለክት ነው ዛሬ የተነገረው ወንጌል። ሉቃስ 8 ላይ ጌታችን ምን ብሎ አስተማረ? ዘሪ ዘሩን ሊዘራ ወጣ እና ዘሩንም ዘራ። የተዘራው ዘር በአራት አይነት መሬቶች ላይ ወደቀ። የመጀመሪያው በመንገድ ላይ ወደቀ። ሰዎችም ሲያልፉት መንገድ ነውና ተረጋገጠ፣ ወፎችም መጥተው ለቀሙት። ሁለተኛው በአለት ላይ ወደቀ። አለት ላይ ስርን መስደድ አይቻልምና እርጥበትም የለውምና ሊበቅል ሊያድግ አልቻለም። ሶስተኛው ጥሩ መሬት ላይ የወደቀ ይመስላል፣ ግን እዚያ መሬት ላይ ደግሞ እሾሆችም አሉ። ስለዚህ አደገ። መሬት ላይ ስለሆነ ስሩን ሰደደ። ግን ባደገ ጊዜ አብረውት ያደጉት እሾሆች አነቁት፣ ፍሬ ማፍራት አልቻለም። አራተኛው መልካም መሬት ላይ ወደቀ። ምን ላይ ወደቀ አልኳችሁ? ከቃሉ ጋር ናችሁ ምእመናን? ልብ በሉና ተከታተሉ። አራተኛው ምን ላይ ወደቀ? መልካም መሬት ላይ ወደቀ። ይሄኛው ግን ፍሬን አፈራ ተብሎ ተነገረ። እነዚህ አራቱ የመሬት አይነቶች የኛ ልቡናን የሚወክሉ ናቸው። መንገድ የተባለው እንደኛ አይነት ልቡና ይመስላል። የኛ ልብ እኮ በዚህ ጊዜ መንገድ ሆኗል አይደል? ምሳሌውን በነገራችን ላይ እዚያው ላይ ጌታችን ተርጉሞታል። ለምሳሌ መንገድ ላይ ወደቀ የተባለው የተዘራውን ዘር መንገደኛ ሁሉ ረገጠው፣ ወፍ መጣና ለቀመው ይላል። ወፍ የተባለ ዲያብሎስ ነው። መንገድ ላይ ስለሆነ ክፍት ስለሆነ ዲያብሎስ መጥቶ ፍሬ ሳያፈራ ለቀመው፣ ወሰደበት ቃለ እግዚአብሔሩን። ስለዚህ እምነት አልሆነውም፣ ለድህነት አልሆነውም። ቃለ እግዚአብሔርን ሰምቶታል፣ ግን ለድህነት አልሆነውም አለ። አለት ላይ ወደቀ የተባለው ደግሞ ልክ ሲሰማ እንዲህ ሲማር ደስ የሚለው አቤት አቤት የዛሬው ትምህርት፣ አቤት አቤት የዛሬው መዝሙር የሚል ደስ ብሎት ይወጣል ከቤተ ክርስቲያን። ግን ስር የሰደደ እምነት ስለሌለው ለድህነት አይሆነውም እንዲህ አይነቱን ብሎ ገለጸ። ሁለቱን እናብራራ። መንገድ የተባለው በተለይ በዚህ ዘመን ያለነውን የእኛን ልቡና ይመስላል። ምንም አይነት አጀንዳ የሚመላለስብን፣ ምንም አይነት ነገር ዛሬ የተማርነውን ነገር የሚያስረሳን። ቃለ እግዚአብሔርን እንሰማለን፣ ግን ልቡናችን መንገድ ስለሆነ የወጣው የወረደው ሁሉ ሐሳብ ይዘራበታል። ስለዚህ ቃለ እግዚአብሔሩን የምናሰላስልበት ጊዜ እንኳን አይኖረንም፣ ብዙ ጊዜ አይኖረንም። መመላለሻ መንገድ ሆነናል። በዓለም ለሚደረገው ሁሉ መመላለሻ መንገድ፣ የፖለቲካው መመላለሻ መንገድ፣ የዘረኝነቱ መመላለሻ መንገድ፣ የቲክቶኩ የፌስቡክ ትሬንዱ መመላለሻ መንገድ፣ የፋሽኑ መመላለሻ መንገድ፣ የኢኮኖሚው መመላለሻ መንገድ። ስለዚህ ቃለ እግዚአብሔርን እዚህ ብንሰማም ነገር ግን መንገድ ስለሆነ ልቡናችን በመንገዱ በልቡናችን ውስጥ ያረፈው ሐሳብ ሁሉ ይረጋግጠዋል። ዲያብሎስ ወፍ የተባለ ዲያብሎስ ደግሞ መጥቶ ይለቅመዋል። ቃለ እግዚአብሔሩን ያነሰዋል ከልቡናችን ላይ። ስለዚህ የምንድንበት አይሆንም። ብዙ ጊዜ አይሆንም። እንደዚያ ደግሞ እንደ ሌላው ጊዜ ወይም እንደ ጥንቱ ሰዎች እየመጡ አጀንዳ እየዘሩብን እየተመላለስን ሰዎች ዘንድ ወደ ፈረስ ግልቢያ ቦታ እየሄድን እንደ ጥንት መዝናኛው ነው የምነግራችሁ። እንደዚህ አይደለም። አሁን በእጃችን ስልክ መጥቷል፣ ልቡናችንን የሚሰርቀው ነገር። ስለዚህ ልቡናችን መንገድ ሆኗል። ቀኑን ሙሉ እጃችን እንደው ሲያሽከረክር ነው የሚሆነው አብዛኞቻችን። ስለዚህ ጠንከር ያለ የሚያተኩር ክርስቲያን ጠፍቷል። ግድ የሚሰጠው ክርስቲያን ጠፍቷል። ለዘብተኛ ሆነናል። ሁላችንም ለዘብተኞች ምእመናን፣ አጥብቀን የማንይዝ የሆነ ነገር ሲነሳ እንኳን ካህኑ አለ አይደል፣ ዘማሪው አለ አይደል፣
ሰንበት ተማሪው አለ አይደል የምንል። ምክንያቱም ለዘብተኝነት ቤታችንን ሰርጦብናል፣ መንገድ ስለሆንን። አዳም 2 ትምህርትን ተማረ ይላሉ አባቶች። የመጀመሪያው ትምህርት እግዚአብሔር ያስተማረው ነው። ይሄም ትምህርት ከዚህ ዛፍ ፍሬ ብትበላ ትሞታለህ የሚል ነው። ሁለተኛው ትምህርት ደግሞ ከእግዚአብሔር ዞር ሲል ዲያብሎስ ያስተማረው ነው። ከዚህ ዛፍ ፍሬ ብትበላ አትሞትም፣ ይልቁንስ እንደ እግዚአብሔር አምላክ ትሆናለህ የሚለው ነው። ብዙ ጊዜ ልክ እንደ አዳም እኛም ሁለተኛውን ትምህርት እንመርጣለን። ቤተ ክርስቲያን ብዙ ነገር ትለናለች። ከዚያ ውጭ ስንወጣ ሎጂኩም ሌላው የውጭ መምህር የዓለሙም የስጋዊነቱም ነገር ሌላ ነገር ይለናል። ለሁሉም መንገድ ስለሆንን ልክ ቃለ እግዚአብሔር እንደተዘራብን ልባችን ላይ በቤተ ክርስቲያን ውስጥ ስንወጣ ደግሞ ዲያብሎስ የሚያሰማራቸው የተለያዩ ነገሮች በእኛ ልቡና ላይ ይዘሩብናል ዘራቸውን። ስለዚህ መንገድ ሆነናል፣ የብዙዎች ሀሳቦች መመላለሻ። ቁጥብ መሆን ያስፈልጋል። እንደዚህ እንድንሆን እግዚአብሔር አምላክ ይርዳን። ሁለተኛው አለት ላይ ወደቀ የተባለው ነው። እርጥበት ስለሌለው በቂ የሚለው ጌታችን ይሄንን ሲተረጉመው እነዚህ ደስ ይላቸዋል ቃል እግዚአብሔርን ሲሰሙ፣ አቤት ዛሬ የተማርነው ትምህርት ይላሉ። ሲወጡ ግን ስር የሰደደ እምነት ስለሌላቸው ለድህነት የሚበቃ አይሆንላቸውም ይላል። እስኪ ድንጋይ ላይ የበቀለ ትንሽ ተክልን አስቡት፣ ወይም ሳርን አስቡት። ብዙ መልፋት አይጠበቅባችሁም። በመጥረጊያ እንኳን ትጠርጉታላችሁ። ስሩ የሰደደ አይደለማ፣ ስሩ የሰደደ አይደለም። ድንጋይ ላይ ተተክሎ የሚበቅል የለም፣ መሬት ላይ እንጂ፣ ውሃ የሚጠጣ መሬት ላይ እንጂ። ስለዚህ ልቡናችን አለት ከሆነ አስቸጋሪ ይሆናል። ለዚህ ነው በትንቢተ ሕዝቅኤል ላይ ምን ይላል? የተጠመቁትን ሲገልጽ ጥሩ ውሃን እረጭባቸዋለሁ ይልና የአለቱንም ድንጋይ የልብ ከእናንተ አስወግዳለሁ፣ የስጋን ልብ እሰጣቸዋለሁ አለ። የአለት ልብ ሆኗል። ብዙ ጊዜ ደንድኗል እኮ አይደል? ለአንዳንድ ነገር የእኔ እምነት ይሄ ነው የሚል ሰው አልገጠማችሁ? እንዲህ ይባላል በቤተ ክርስቲያን፣ እኔ ግን እንዲህ ነው ማምነው የሚል አልገጠማችሁ? ክርስቲያን እኔ ግን ካለ አስቸጋሪ ነው። ክርስቲያን በራሱ አይምሮ አያስብም፣ በክርስቶስ አይምሮ ነው የሚያስበው። ምክንያቱም የቤተ ክርስቲያን ራሷ ክርስቶስ ነው። ቤተ ክርስቲያን አካሉ ነች። የቤተ ክርስቲያን አካል መሆን ማለት በክርስቶስ ራስነት ማሰብ ነው። ለእኔ እኮ የቤተ ክርስቲያን ነገር አይመቸኝም ማለት አይቻልም። እኔ ደስ አይለኝም ማለት አይቻልም። አበው ካሉ መፈጸም ነው፣ ካህናትን መታዘዝ ነው። ምክንያቱም እነርሱ አይንተ እግዚአብሔር ናቸዋ። ትምህርቱን መስማት ነው። ለእኛ ልቡና ለእኛ ሎጂክ ማይስማማ ሊሆን ይችላል፣ ግን እግዚአብሔር ስላለው ይስማማል፣ ይሆናል። አያችሁ፣ የደነደነ እንደ አለት ያለ ልቡናን እግዚአብሔር አምላክ ከኛ ያርቅልን። ሶስተኛው ደግሞ እንደው መሬት ላይ የወደቀ ዘር ነው፣ ግን መሬቱ ደግሞ እሾህም አለበት። ስለዚህ ዘሩ ከእሾሁ ጋር አብሮ ያድጋል። ኋላ ፍሬ ማፍራት ሳይችል እሾሁ ያንቀዋል። እንዲህ አይነቱም ብዙ ጊዜ እኛን ይመስላል አይደለ? ከልጅነታችን ጀምሮ ያደገብን እሾህ እኮ አለ አይደል? የስጋዊነት እሾህ። ያ ነገር ሲነካብን አንወድም። ለምሳሌ ይህን ክርስቶስ ሲተረጎመ ምን አለ? ምቾቱ ባለጸግነቱ ሲነካበት የማይወድ ሰው ብሎ ነው የገለጸው። እዚያው ወንጌሉ ላይ አንብቡት። አብሮን ያደገ ነገር አለ። እስከዚህ ድረስ ሃይማኖቴን ጠብቃለሁ እንላለን። ከዚያ ያቺ ምቾታችን ስትነካብን፣ ያ አብሮን ያደገው እሾክ ሲነካብን አንወድም። ዘሩን ያንቋል። አያችሁት? ያደገውን ፍሬ ሳያፈራ ያንቋል ማለት እንዲህ አይነቱ ነው። ከልጅነታችን አብሮ የመጣ ልማድ። ከኃጢአት ይልቅ ልምድን ፍራ ይላሉ አባቶች። ከኃጢአት ይልቅ ምንን ፍራ? ልምድ ሲለመድ ጽድቅ ይመስላል። ሐሜት ሲለመድ አንዳንድ ጊዜ እኮ ጽድቅ ይመስላል። እንደው ሐሜት አያደርግብኝና ብለን የምናማው የለም። ሐሜት ነው፣ የተለየ ነገር የለውም። ስላደገብን ግን ምንም ማድረግ አልቻልንም። እሾህ ሆኖ ያንቋል። ቃል እግዚአብሔር እኮ አለ። ስለዚህ በጥቅስ እናታልለዋለን። ሐሜት አያደርግብኝና ብለን እንደው ምስጋናን ፈልገን እናማለን። አያችሁ፣ አንዳንዱ ለኃጢአቱ ጥቅስ ይጠቅሳል። ወይን ያስተፌስልበሰብ ይላል። የሚጠጣ ሰው ጠጣ እንዴ የሚለው እኮ ወይን ያስተፌስልበሰብ ነው ሲል አልገጠማችሁ? እንዴት አይነት ኖር ነው! ጭራሽ ዘፋኙም ደግሞ የሕዝብ ልማድ ከመሆኑ የተነሳ ወሰደና ወይን ያስተፌስልበሰብ የሚለውን ጭፈራ ቤት የሚጨፈርበት ሆነ። ይሄ ቃል ለምንድን ነው የተነገረው? መዝሙረ ዳዊት ላይ ለሥጋ ወደሙ እኮ ነው። ወይን ያስተፌስልበሰብ ወእክል ያጸና ኃይለሰብ ተብሎ ነው የተናገረው። እህልንም ገልጿል። ወይንን ሲናገር ስለ መጠጥ ቢሆን ወይን ያስተፌስ ከርሰሰብ ይል ነበረ። ስንበላ እኮ ልባችን ውስጥ አይገባም።
ስንጠጣ ልባችን ውስጥ አይገባም፣ ሆዳችን ውስጥ ነው የሚገባው አይደለ እንዴ? ወይኑ የተባለው ስጋውና ደሙ ግን ልበሰብን ነው የሚያስደስተው፣ ልብ ውስጥ ነው የሚገባው። አያችሁ? ስለዚህ ልበሰብ ብሎ ገለጸው። ይህንን እኛ ስጋውያኑ ወሰርንና ለመጠጥ አደረግ ነው። ስለዚህ ለመጠጥ ሱሰኝነታችን፣ ወዳጅነታችን ድጋፍ ይሆን ዘንድ የለመድነውን ያንን ጥቅስ አመጣን። አያችሁ? ልምዳችን እሾህ ሆኖ ያንቋል ቃል እግዚአብሔሩን። ለስጋ ወደሙ የተነገረውን ክቡር ቃል ለስካር እናደርገዋለን። ልክ እንደዚሁ ያደጉብን ልምዶች ይኖራሉ። በጾም ለምሳሌ አሳ የሚበላ ሰው ሲከራከር አልገጠማችሁ? ለጾም አድሉ ነው የሚለው፣ ግን ያንን ትቶ ይከራከራል። ልምድ ሆኖ አድጓላ። ምን ያድርገው? ልምድ ሆነው ያደጉብን እሾህ ሆነው በኋላ ላይ የሚያንቁን እነርሱን ተው ስንባል ምቾታችን ይነካል። የዚያን ጊዜ በቃል እግዚአብሔሩ ማፍራት ያቅተናል። አራተኛው መልካም መሬት ላይ የተዘራው ነው። ይሄኛው ምንም ያግደው ስለሌለ አደገ፣ ፍሬንም አፈራ። በእውነት እንዲህ እሾህ አረም የሌለበት መልካም መሬት የመሰለ ልብ ያለው ሰው አንዲት ቃል በቂው ነች። ለጠቢብ አንዲት ቃል ትበቃለች እንደሚል አባ እንጦንስ የተባለ መነኩሴ የመጀመሪያው ምንኩስና መስራች መጀመሪያ ሄዶ ቤተ ክርስቲያን የሰማው አንድ ጥቅስ ነው። ማቴዎስ 19:21 ያለህን ሁሉ ሽጥ እና ለድሆች ስጥ፣ ተከተለኝ ይላል ጥቅሱ። ይሄ በቃኝ አለ። ሌላ ጥቅስ አልፈለገም፣ ሌላ ትምህርት አልፈለገም። ሄደ፣ ያለውን ሁሉ ሸጠ። እህት ነበረችው፣ እናት አባታቸው ሞተዋል። እህት ነበረችው። እህቱን ለደናግላን ማህበር አደራ ሰጠ። ለእሷ የሚበቃ ጥቂት ገንዘብ ሰጠ፣ አስቀረ። ያለውን ሁሉ ሸጠና እርሱ እግዚአብሔርን ተከተለ። ከዚያ ደግሞ ሁለተኛ ጥቅስ ይሄንን በደንብ ከተገበረው በኋላ ህይወቱን ሙሉ የሚፈጽመው ሁለተኛ ጥቅስ አጠና። ሁለተኛው ጥቅስ ማቴዎስ 6:34 ላይ ያለ ነው። ይሄም ምን ይላል? ለነገ አትጨነቅ የሚል ነው። ስለዚህ እግዚአብሔርን አመነ፣ ለነገ እግዚአብሔር አለ፣ የማይጨነቅ ሆነ። እንደዚያ እንድንጸና እግዚአብሔር አምላክ ይርዳን። በእውነት አያችሁ፣ ከበቂ በላይ ተቀምጦልናል ዘር። ልባችን መሬት አልሆናል እንጂ ከበቂ በላይ ተቀምጦልናል። ዛሬ የምንሰማውን ልባችን መልካም መሬት ሆኖ ፍሬ እናፈራበት ዘንድ እግዚአብሔር አምላክ ይርዳን። ስለዚህ ሁለተኛው መልካም መሬት የተባለው የኛ ማን ነው? የቃል እግዚአብሔር መሬት የተባለው የኛ ልብ ነው። መንገድ እንዳይሆን፣ አለት እንዳይሆን፣ እሾሃማ እንዳይሆን መጠንቀቅ አለብን። ሶስተኛውና የመጨረሻው መልካም መሬት የተባለው ሰንበት ትምህርት ቤት ናት። እንደው ያኔ ሰንበት ትምህርት ቤት ነበር ወይ እንዳትሉኝ፣ ልጆች የሚማሩበት ማለት ነው። ዘር የተባለው ደግሞ ልጅ ነው። የኔ ዘር ነው ትላላችሁ አይደል? ልጃችሁ አይደለ እንዴ? ዘርን የሚያስቀጥል አትሉ ትላላችሁ አይደለ? ያ ዘር የት ነው ግን የሚዘራው? ዓለም መልካም መሬት አይደለችም። ምእመናን ታውቁታላችሁ። እናንተም በየሰፈሩ በየከተማው ያለው ነገር መልካም መሬት አይደለም። ዘራችሁ መልካም መሬት ላይ እንዲወድቅ ከፈለጋችሁ በሰንበት ትምህርት ቤት፣ በቤተ ክርስቲያን ዕጣኑን እያሸተቱ መዓዛውን እያሸተቱ እንዲያድጉ አድርጓቸው። የዚያን ጊዜ ሌላ ነገር እሾህ ሆኖ አብሯቸው አድጎ የሚያንቃቸው አይሆንም። እንዲህ እዚህ ካሉት ልጆች ጋር እንዲዘምሩ፣ እንዲቀደሱ፣ በቃለ እግዚአብሔር እንዲባረኩ፣ የአበው ልጆች እንዲባሉ ከፈለጋችሁ ዘራችሁን መልካም መሬት ላይ አድርጉ። ልጆች ያላችሁ ለምንድን ነው ሰንበት ትምህርት ቤት ማታመጡት? በምስራቃውያን ዘንድ ሰንበት ትምህርት ቤት ምን መሰላችሁ? ሰንበት ትምህርት ቤት የምእመናን ልጆች መማሪያ አይደለም። በደንብ ስሙኝ። የምእመናን ልጆች ሰንበት ትምህርት ቤት ውስጥ አይማሩም። ምክንያቱም ይህቺ ቤተ ክርስቲያን ነች። የእያንዳንዱ ምእመን ቤቱ ደግሞ ትንሿ ቤተ ክርስቲያን ትባላለች። ቅዱስ ዮሐንስ አፈወርቅ አቅሌስዮላ ይላታል። ይህቺ አቅሌስያ ነች። ቤተሰብ ደግሞ አቅሌስዮላ ነው። ስለዚህ የክርስቲያን ልጆች በአባታቸው መሪነት፣ በእናታቸው አጋዥነት በቤት ውስጥ በትንሿ ቤተ ክርስቲያን ተኮትኩተው ያድጋሉ። ቤተ ክርስቲያን ውስጥ ያለችው ሰንበት ትምህርት ቤት የማን መማሪያ ናት ካላችሁ፣ ሙስሊሞች፣ ፕሮቴስታንቶች፣ ሌሎችም ኢአማንያን መጥተው እናንተ በቤት ውስጥ ያስተማሯቸው ልጆች እነርሱን የሚያስተምሩበት ነው። አያችሁ ምን ያህል ኋላ እንደቀረን። ራሽያ፣ ግሪክ ብትሄዱ እንደዚያ ነው። ልጆች በትንሿ ቤተ ክርስቲያን ከእናታቸው ከአባታቸው ክርስትናን ተምረው ስጋ ወደሙን ተቀብለው ነው የሚያድጉት።